ወይኔ ጉዴ ቡቡዬ ታሰረ። ይቺ ማትረባ ቡቡን ችግር ውስጥ ከተዘችው። ኦ ማይ ጋድ ይቺ ማትረባ ቴዲ ቡቡን ደብድቦኛል ብሎ እስር ቤት አስገባው። ኢማጂን የማይታመን እውነት። እንደምታውቂው ዛሬ አርብ ነው የሚለቁት አይመስለኝም። ቢካዝ የኢትዮጵያ ሕግ ሪስፖንስብል የጎደለው ነው። ቀኝ ግኖር ነው የሚያደርጉት ችላ ይላሉና በቃ ለዚህ ሁሉ ተጠያቂ ሀይሚ ናት። ቆይ እሰራላታለሁኝ ጠብቂኝ። ወይ በስነ ስርዓት አታውራ ወይ አርፋ ትቀመጥ። እቺ ውሻ የሆነች ልጅ ከሰማች መናገር ሁላ እኮ አቅቶኛል። በቃ በጣም ኢሞሽን ሆኛለሁና ከሰማች ማለት ነው በቃ መናገር ሁላ አቅቶኛል። በቃ ብሩኬ ታሰረ። በቃ ምን ላድርግ? ቢኮዝ በጣም ሀይ ኢሞሽን ነው የሆንኩት እና እቺ ማትረባ ደረቅ ሀይሚ ግን ብሩኬ ምን አይነት ጦስ ውስጥ ነው የከተትሽ? ወይኔ ጉዴ ፈላ። ብሩኬ ታሰረ። ሀይሚ ምን ጉድ ነው? በጣም የሚያስጠላና የሚያሳዝን ነገር ነው የተከሰተው። ቤተሰብ እኔ ማመን አቃተኝ። ወይኔ ፈጣሪ ሆይ ውሸት ነው በለኝ። እኔ ማለት ነው እኔ እዚህ በዚህ መሀል እኔ ሙሽዬ ናት ምን ታሳዝነኝ ታውቃላችሁ? ብሩኬ ምን ያህል እንደምትወደው። ወይኔ ጉዴ ፈላ። ወይኔ ጉዴ ፈላ። እናንተ ሰማችሁ ሪከርዱን? ብሩኬ ታሰረ። ወይኔ ጉዴ ፈላ። ምንድነው አዲስ አበባ ላይ ደግሞ ታውቃላችሁ የራሳችሁ ወገን ከሌለ በተለይ ይሄ ህጉ ማለት ነው። በጣም ይቅርታ እንደዚህ ስል የራሳችሁን ወገን የሚያስፈልግበት ሰዓት ነው። ደግሞ ዛሬ ጭራሹንም አርብ ነው። በፍጹም በቃ ወይኔ ጉዴ ፈላ። ምንድነው እየተከሰተ ያለው? ወይኔ ጉዴ ፈላ። ወይ ሪከርዱ እንዳዳመጣችሁት ማለት ነው ቤተሰብ ብሩኬ ትናንትና አይታችኋል። ቴዲን ደብድቦታል። እርስ በርስም እየተጣሉ ነበረ ማለት ነው። አሁን እየተደረገልኝ ያለው ሪከርድ ምን እንደሆነ ታውቃላችሁ? ብሩኬ ታሰረ። ቴዲ አሳሰረው። ቴዲ ይመስለኛል የአዲስ አበባ ልጅ ነው። ቴዲ አሳሰረው እየተባለ ነው። ደግሞ እየተባልኩ ነው እያልኳችሁ ያለሁት። እየመጣችሁ ሌላ ነገር አትጻፉ። እኔም እንደናንተ እንደዚህ ነው እየተነገረኝ ያለው። እቺ ውሽሚት ናት ሪከርድ ያደረገችልኝ። ብሩኬ ታሰረ እየተባልኩ ነው። ገባችኋ? እውነት ይሁን ውሸት እማውቀው ታሪክ የለም፣ ግን እንደተባልኩት ነው እኔ ወደው ቪዲዮ ያስኩላችሁ ማለት ነው። ወይኔ ጌታዬ ሆይ አሁን ይሄን ቪዲዮ የምሰራበት ምክንያት አንደኛ አብርሽ አንተ ከነሱ በላይ ብዙ ሰው ታውቃለህ አዲስ አበባ ላይ ማለት ነው። ስለዚህ ለዚህ ልጅ ድረስለት። ታውቃለህ ብሩኬ ብዙ ሰው አያውቅም እውነት ለመናገር። እንዲሁም ደግሞ ወይ እንዲሁም ማን ነው ይሄ የሄሉ ፍቅረኛ የነበረው ልጅ ስሙ ማን ነው? እሱም የሸገር ሰው ይመስላል፣ ብዙ ሰው የሚያውቅ ይመስለኛል። በአጠቃላይ ይሄን ቪዲዮ ላይክ አድርጋችሁ ብሩኬ ከዛሬ በላይ መታሰር የለበትም፣ መውጣት አለበት። ምክንያቱም ታማሚ እናት አለችው። ይሄን ጉድ ከሰማች እውነት እኔ ምን እንደምል አላውቅም። ሰሞኑ ወገቧን አሟታል። መጣላታቸው መናገር የለብኝም እያለ ነበረ ሀብትሽ ማለት ነው። አሁን ደግሞ የልጇን መታሰር ከሰማች ምን እንደምትል ገምታችሁታል? ምን እንደምትሆን እኔ አላውቅም። ምን እንደምላችሁ አላውቅም። ልጅቷን ቁርስ እያበላው ነበረ። ይሄን ሪከርድ እንደሰማሁኝ ወዲያው ነው የመጣሁት ማለት ነው። ወዲያው ወደ እናንተ መጥቻለሁኝ። ምክንያቱም እና አብርሽ ሊደርሱለት ይገባል። ብሩኬ ዛሬውኑ መፈታት አለበት፣ ዛሬውኑ ማለት ነው። ይህንን ነው ማለት የምፈልገው። ደግሞ እኔ ተነግሮኝ ነው እርግጠኛ አይደለሁኝም፣ ግን ውሽሚት ናት ጉዴ እያለች ሪከርድ አደረገችልኝ እና ተነግሮኝ ነው። ገባችኋ? ተነግሮኝ ነው። እርግጠኛ የሆንኩበት ነገር የለም። ገባችኋ? ግን እንደታሰረና እንዲሁም ፖሊስ ጣቢያውን ሁላ ፎቶ ልካልኛለች፣ እየያዙት እያሰሩት ምናምን ፎቶ ልካልኛለች። ያኔ ነው እርግጠኛ የሆንኩት። መጀመሪያ ሪከርዷን ስሰማ የሆነ ሙድ ልትዝብኝ ምናምን ነበር የመሰለኝ ማለት ነው። ከዛ ሪል ነው የምርሽ ነው ብዬ ስላት ይሄው ብላ ፎቶ ላከችልኝ። ፎቶውን ለእናንተ ማሳያችኋለሁ። ለማንኛውም በዚሁ በመጣሁበት አንዳንድ ነገር ማለት ፈልጋለሁ። በመጀመሪያ ይሄንን እየነካችሁ ማለት ነው ለና አብርሽ እንዲደርስ እና አብርሽ ብዙ ሰው ስለሚያውቁ በህጉም ዙሪያ መቼስ በየቦታው የሆነ ሰዓት አዲስ አበባ ላይ በየቦታው ሄዳችሁ ቪዲዮ መቅረጽ ተከልክሎ ነበረ። ያው ከህግ ጋር ከተግባባችሁ ከህግ አካል ጋር ከተግባባችሁ ኖርማል ነው ማለት ነው። ስለዚህ እና አብርሽ ብዙ ሰው የአዲስ አበባም ሰው ምንም ስለሚያውቁ ዋስ ሆኖ የሚያስወጣውም ሰው ስለሚያውቁ ያን እንዲደርስ ፈልጋለሁ። ለዛ ነው የመጣሁት። በመቀጠል ደግሞ ይሄ ነገር ወዴት እየሄደ ነው? ሀይሚ በጣም በቃ እኔ ዛሬ በጣም አንቺ ላይ ነው የተናደድኩት። ታውቂያለሽ ይሄ ልጅ በሽተኛ እናቱን ነው የሚንከባከበው። ወዴት እየወሰድሽ ነው? እኔ ባንቺ የተናደድኩት ምን እንደሆነ ታውቂያለሽ?
መንገድ ላይ አግኝቶ ያመጣች ሰው አበባ እስከ ማምጣት ድረስ የደረሰ እንዴት ነው? እስኪ ሂሳቡን አስዩ። ይሄ ነገር ሊገባኝ አልቻለም። ይሄ የሆነው ምን እንደሆነ ታውቂያለሽ? አንቺ ፊት ስለሰጠሽው ነው። አንቺ ፊት ስለሰጠሽው ነው። መንገድ ላይ አመጣኝ፣ ወድቄ ነበረ፣ መንገድ ላይ አምጥቶ ቤት አስገባኛለሽ። በቃ እሱን ነገር እኔ አምኜሻለሁ። በቃ እንትን ብያለሁ። እውነት ስለተናደድኩ ነው። እሱን ነገር በቃ አምኜ ተረጋግጬልሻለሁኝ፣ እሺ ብያለሁኝ። ነገር ግን መንገድ ላይ አንስቶ ያመጣሽ ሰው እንዴት ነው አበባ ይዞ የሚመጣው? እንዴት ነው ከብሩኬ ጋር የሚወራረደው? እንዴት ነው ከብሩኬ ጋር እንትን የሚፎካከረው? እንዴት ነው? ለምንድን ነው አንቺ ይሄን ያህል ፊት የሰጠሽው? መንገድ ላይ ነው የተባበረሽ አይደል? ቤት አመጣሽ። በቃ ከብሩኬ ጋር የዛን ቀን አለመግባባት ተፈጥሮ ይሆናል፣ ተጣልቶ ይሆናል። በቃ ቻው። ከዛ በኋላ ግን ስልክ ተለዋውጦ ይሄ መዛዛት፣ ወይኔ ይችሊ ደግሞ ይሄ መዛዛት፣ መረባበሽ፣ እርስ በርስ መጣላት፣ እርስ በርስ መፎካከር። ማን ነው እሱ? ኬት ያውቀዋል ብሩኬን? እንዴ ሃይሜ በእናትሽ ራስሽን አስከብሪ። ይሄ ሁሉ እኮ መጀመሪያ ያየሽውን ነገር በውስጥ ቁጭ አድርገሽ እንትን ብትዩ ማለት ነው ብታናገሪው ይሄ ሁሉ አይፈጠርም ነበር። ወንድ ልጅ ነው፣ የተለያየ ቅናት አለ፣ የተለያየ ወንድ አስተሳሰብ አለ። ስለዚህ እርስ በርስ አሁን ማታም እያያችሁ ነበር እየተደባደቡ ማለት ነው። እርስ በርስ እንደዚህ እየተሆነ ጉዳዩ ማለት ነው ወደ ሌላ ነው የሚሄደው። እንዴ ትላንትና የሆነ ያንዳችሁ አይን ቢጠፋስ? አንቺንም አይንሽን መተውሻል። ያንዳቸው ጥርስ ቢወልቅስ? እንዴ አረብነቶቹ ሁሉንም ነገር ወደ ጸባት ትሰዱት። የምር እስኪ በአብርሽና በሩታ አትማሩም እንዴ? አብርሽና ሩታ ምንድነው እየተጣሉ? ምንድነው እየተፈጠረ የነበረው? በቃ ሩታ 9 ወር በሙሉ ጭቅጭቅና ንትርክ እንዳሳለፈች ይሄው ወለደች። እናንተም ይሄንን ነው ማሳለፍ የምትፈልጉት? የትም በቃ በሀገርም ረብሽ፣ በሀገርም ጦርነት የታዘብኩት ነገር ጦርነት ምንም ነገር እንደማይሰራ ነው። ገባችኋ? ጦርነት ሀገር ነው የሚያፈርሰው። ጦርነት ህዝብን ነው የሚጨርሰው። ስለዚህ እናንተም ሰው ሲጣላ ምን አተረፈ ብላችሁ ማሰብ ነው ያለባችሁ። የሚያተርፈው ጉድለትን ነው የሚያተርፈው፣ አካል ጎደሎነት፣ የህይወት ማጣትን፣ የንብረት ማጣትን፣ መታሰርን፣ ጊዜ ያላግባብ። አሁን ብሩኬ ታሰረ፣ ገባሻ? ታሰረ፣ ዛሬ ታሰረ። ዛሬ አርብ ነው፣ ነገ ቅዳሜ ነው፣ ተነገ ወዲያ እሁድ ነው። ወይኔ ስለዚህ ምንድነው ሰኞ ነው የሚወጣው። አርብ ይታሰራል፣ ሰኞ በጣም ይቅርታ ቤተሰብ፣ ልጅቷ እየረበሸችኝ ነው። አርብ ይታሰራል፣ ቅዳሜ ይታሰራል፣ እሁድ ይታሰራል። 3 ቀን ተባከነ ማለት ነው። 3 ቀን በዚህ ስንቶች ናቸው የ3 ቀን ያጡ ሰዎች? በ3 ቀን ውስጥ ስንት ስራ ይሰራል? በ3 ቀን ውስጥ ለዚች ለእናቱ ምን ያህል ያስፈልጋታል? ከዛም ውጪ ነገሩ ወደ ሌላ ሊሄድ ይችላል። ብሩኬ ሊፈረድበትም ይችላል። በገንዘብ ተደራድሮ አሳክማለሁ ብሎ በዚህ ይሄ የጸብ ነገር በአሁን ሰዓት ሀገሩን ሰላም ስላልሆነ የትም ቦታ ይጋነናል። አዲስ አበባ ብቻ አይደለም ቤተሰብ፣ የትም ቦታ ሰው እርስ በርስ ከተጣላ ጉዳዩ ወደ ሌላ ነው የሚሄደው ማለት ነው። ወደ ሌላ ነው የሚጋነነው። እንደ ድሮ ይሄ በቃ ደብድብ ያለውና ላሳክም ምናምን። በተለይ አሁን ቡታጅራ ቢሆን ኦኬ የዛው የራሱ አገር ስለሆነ እርስ በርስ ቤተሰብም ተሰባስቦ ይቅርታ ጠይቁ ጉዳዩን ቶሎ ይፈታዋል። አዲስ አበባ ግን ሲሆን ለሀገሩ እሱ ማለት ኢትዮጵያዊ ቢሆንም የአዲስ አበባ የትውልድ ሀገሩ አዲስ አበባ አይደለም፣ የቡታጅራ ልጅ ነው ጉዳዩ። ቤተሰብም እንኳን ይሄ ልጅ ጥርሱን አውልቆት ይሆናል፣ ፈንክቶት ይሆናል። የዛኛው ቴዲ ደግሞ ነገር ፍለጋ መሰለኝ እንደዛ እያደረገ ያለው። ስለዚህ ምን ልላችሁ ነው ጉዳዩ ወደ ሌላ ነው የሚንዛዛው። ለምንድን ነው ይህን ነገር የሚቋጨው? ሰው ያጣ ነው። የምር እኔ ምንም ማለት አልፈልግም። ትናንትና በሰሩት ቪዲዮ ምንም ነገር ማለት አልፈለኩም። ምክንያቱም ስለደበሩኝ በቃ አናደዱኝ። ለምን በዚህ ልክ ይራመዳሉ? ገባችሁ? እኔ መናገር እችላለሁ፣ በየለቀቁት ሰዓት እየመጣሁ መናገር እችላለሁ፣ ግን አናደዱኝ። ታውቃላችሁ እንዴት ትልልቅ ልጆች ሆነው ጉዳዩን በዚህ ያህል ያንዛዙታል? በቃ አለመግባባት ተፈጠረ፣ ሪል ወደ ሌላ እየወሰዱት ነው። ወደ ሌላ በቃ ቁጭ የና አብርሽን ታሪክ ነው ሊሰሩልን እያሰቡት ማለት ነው። በጣም ያስጠላል። በዚህ እኛ ምንድነው የምንማረው? ምንድነው የነካችሁ? ከዚህ በፊት አስተማሪ ነገር ነበር እየነገራችሁን የነበረው ማለት ነው። አሁን ግን በጣም ያስጠላል ቤተሰብ፣ በጣም ያስጠላል። ስለዚህ እባካችሁ ችግራችሁን ጋሽዬና ሙሽዬን አምጥታችሁ በቃ ችግሮቻችሁን ፍቱልን፣ በቃ ፍቱልን። እኛ ነገር አስጠልቶናል። የራሳችን ህይወት እንበል፣ የእናንተን እንበል። ብስጭት ነው ያልነው። በቃ ያስጠላል። ለማዘርም አስቡላት እንዴ፣ ለፋዘርም ለሃይሚን ፋዘር አስቡ። በቃ ሁላችሁም ተሳሰቡ። በቃ እንደዚህ አትሆኑ ነው የምለው። ምክንያቱም በጣም ያስጠላል እንዴ። እኛ የነሩታን ነገር ጨረስን ስንል እነሱ ደግሞ በአዲስ እንደዚህ እየሆኑ ይመጣሉ። ደግሞ ቤተሰብ
እየመጣችሁ ውሸት አትበሉ። እኔ ተባልኩ ነው ያልኩት። ገባችኋል? ተባልኩ ነው ያልኩት። ስለዚህ አረጋግጡ። እኔ ማወራውን ነገር መጀመሪያ ስሙ። ታይትል አይታችሁ እንትን አትበሉ ማለት ነው። ታይትል አይታችሁ ለመኮመት አትቸኩሉ።